ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ አቶ ፋሲል። በደንብ አይሰማኝም። ይሰማል አሁን? አቶ ሽሎሞ ለማስተካከል እየሞከርኩ ነው። ይሰማል? እየተሰማማን ነው? አሁን ይሰማል አቶ ፋሲል። ኦኬ። የሀገር ውስጥ የመረጃ ድርጅት ወይም ሻባክ አዛዥ እንዲሁም የመንግስት የህግ አማካሪ ደብዳቤ ለጠቅላይ ሚኒስትሩ ጽፈዋል። የፊታችን ማክሰኞ የፍርድ ቤት ችሎት አለ፣ የከፍተኛው ፍርድ ቤት። እንግዲህ ሀገር ውስጥ የመረጃ ድርጅት አዛዥ ጠቅላይ ሚኒስትሩ ከስልጣናቸው እንዲሰናበቱ የሰጡትን ትዕዛዝ አልቀበልም ማለታቸው ነው። ይኸውልህ አሁን እኛ ያለንበት ሁኔታ በእውነት በመረጃ ክፍል ኃላፊውና በጠቅላይ ሚኒስትሩና በመንግስት እንዲሁም በአቃቤ ህግ ከፍተኛ ፍርድ ቤቱ እንዲሁም የተለያዩ የሲቪል ድርጅቶች አቤቱታ የሚያቀርቡት ነገሩ በጣም የቀወጠና አስቸጋሪ ነገር ነው። እኔ የዚች ሀገር ሁኔታ መጨረሻ ላይ ምን እንደሚሆን ለመረዳት አስቸጋሪ ይሆናል። መንግስት እዞት ያለው አቋም በጣም ጠንከር ያለ አቋም ነው። በሮኔን ባር ላይ ከኛ ጋር ከሱ አብረን ልንሰራ አንፈልግም፣ እምነት የለንም በማለት የማሰናበት መብትም አለው መንግስት። ግን ሰውየው በሚሰናበትበት ጊዜ ምክንያቶች ምንድናቸው የሚሉትን ለምሳሌ አቃቤ ህግ የጻፈችውን ደብዳቤም ትላንትና አንብቤያለሁ፣ በጽሞና በደንብ አድርጌ አንብቤያለሁ። ራሱ ሮኔን ባር ያቀረበውንም ከጠቅላይ ሚኒስትሩ ጋር እና ከመንግስት ጋር ያለውን ምክንያቱ ሊጣሉበት የቻሉትን በደንብ አንብቤያለሁ። በነገራችን ላይ ከዛም መንግስት ዛሬ ያቀረበው ለከፍተኛ ፍርድ ቤቱ በግል የጠበቃ ያቀረቡትን አንብቤያለሁ እና ፍርድ ቤቱ ምን እንደሚወስን አናውቅም። እኔ አመለካከቴ ግን እንደማስበው ከሆነ ፍርድ ቤቱ ምናልባት በስምምነት ሮኔን ባር የተወሰነ ጊዜ 1 ወር 2 ወር 3 ወር ቆይቶ ስራውን እንዲገለል በጠቅላይ ሚኒስትሩ ቢሮ ሰራተኞች ላይ የሚደረገው በካታር ጋር የተያዘው ምርመራ እንዲቀጥልና እዛ ላይ ጠቅላይ ሚኒስትሩና ሚኒስትሮች እንዲሁም የፖሊሱ ሚኒስትር ጣልቃ እንዳይገቡበት ሁኔታው በዚህ አቅጣጫ ምናልባት መፍትሄ ሊያገኝ ይችላል የሚል ግምት አለ። ኦኬ። እዚህ ላይ ልጠይቅ፣ ሌሎች በአዲስ የተፈጠሩ ነገሮች ስላሉ እንነጋገርበታለን። ነገር ግን አንድ የሀገር ውስጥ የመረጃ ድርጅት ወይም ሻባክ አዛዥ አብረን መስራት አልቻልንም አንችልም እየተባለ በተለይ በጥብቅና በተያያዘ ሁኔታ ከጠቅላይ ሚኒስትሩ ጋርና ከመንግስት ጋር ነው የሚሰራው፣ አንፈልግህም እያሉት ፍርድ ቤቱ እንዴት አይሆንም ማለት ይችላል? እንዴት መስራት ይችላል? ሁለት ቆይ ይችላል ነው በህጉ መሰረትማ ይችላል፣ መብት አለው። ነገር ግን 2 ወርና 3 ወር ያህል አብራችሁ ስሩ ማለት ይችላል ወይ? ይችላል። ግን ምን መሰለ አቶ ፋሲል፣ እዚህ ላይ ዋናው ነገሩ ምንድነው? የሮኔን ባር ግለሰብ ሰው አይደለም። እሱ ለምሳሌ የሚወክለው ተቋሙን ነው። ያ ተቋም የመረጃው ተቋም ማለት ነው። አሁን እኔ እርግጠኛ አይደለም 100%፣ ግን አንድ ነገር ለምሳሌ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ያቀረቡት ጥያቄ እውነት ከሆነ ነው ማለት ለምሳሌ ለሻባኩን የጠየቁት ጥያቄ እኔ ፍርድ ቤት በየቀኑ የሄድኩ እንዳልመሰክር ምክንያት ጦርነት ስላለ ምክንያት መስለህን ይሄን አድርግልኝ ብለው መጠየቃቸው በጭራሽ ተቀባይነት የሌለው አይሆንም ብሎ መዝጋት ነው። አይሆንም በቃ ኖ አይሆንም ብሎ እኮ ዘጋ። አይሆንም ብሎ በሚዘጋበት ጊዜ አንዱ ምክንያት ጠቅላይ ሚኒስትሩ ለምሳሌ እኔን ከስራ ሊያባሩኝ የፈለኩት በዚህ ምክንያት ነው። ጠቅላይ ሚኒስትሩ ሌሎች ነገሮችም ይኖራሉ እና ሌሎች ነገሮችም አሉ። ለምሳሌ ሮኔን ባር ያለው ሌሎች ማለት ነው የሀገር ውስጥ የመረጃ ድርጅት ያለው የተወሰኑ ሰዎችን ተከታተልን ብለውኝ ነበር ያለው ማባለ ይሄ ሁኔታ ይሄ በተለይ በሰላማዊ ሰልፍ የሚያደርጉት እኮ ሰላማዊ ሰልፉን የሚመሩትን ተከታተላቸው። ይሄ ለምሳሌ ከህግ ውጭ ነው። ቆይ እዚህ ላይ እንደሚባለው የተለያዩ ዜና መሰራጫዎች እንደሚያቀርቡት ከሆነ ሮኔን ባር ባለቤት
አባትና ቤተሰብ በጣም ሀብታም የሆኑ ናቸው እዚህ ሀገር እነሱ ሰላማዊ ሰልፉ በጠቅላይ ሚኒስትሩ ተቃውሞ እንዲደረግ እርዳታ በከፍተኛ ሁኔታ የሚለግሱ ናቸው ብዙ ሚሊዮን ግንኙነት አለው እንጂ እንደሚባለው ከሆነ የሮነን ባር ለምሳሌ ሼክማ ለምሳሌ ሼክማ ብሬስለር ከነ ባለቤቷ የሱ ባለቤትየው ብዛ ሲሰራ የነበረ ነው ራሷ የመንግስት የህግ አማካሪም ባለቤቷ ታሞ ነው እንጂ እዛ ይሰራ ነበር ጓደኞች ናቸው አንድ ላይ ራት የሚበሉ አንድ ላይ ውጭ የሚወጡ አንድ ላይ የሚጓዙ ናቸው እነዚህ ሁሉ ሁኔታዎች ችግር ይፈጥሩ አይችሉም ኦኬ ያውለ አቶ ፋሲል አቢ ዲክተር የሻባክ ዋና ስራ አስኪያጅ ነበር ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ የእርሻ ሚኒስትር ሆኖ የሚያገለግል ሰው ነው ካለፈ በኋላ ነው አሁን ባለበት በስልጣን ላይ ባለበት ጊዜ ነው አቢ ዲክተር ከለቀቀ በኋላ ነው ቆይ እኔ ያልኩ ያለሁት መሰለ የእስራኤል ሀገር ማህበረሰብ በውትድርና ዓለም ውስጥ የነበረ ሰው በደህንነት የነበረ ሰው በፖለቲካ ያለው ሁሉ ህይወታችን በጣም አንዱ ባንዱ እንደ ሰላጣ የተያያዘ ትክክል ነው ስለዚህ እንደዛ ስለሆነ ለምሳሌ አሁን ሰላማዊ ሰልፈኞች የሚያደርጉትን አንዱን ሰው ፈልገስ ታገኝማ ኤውድ ባራክ ሰላማዊ ሰልፍ ያደርግ አይደለም እንዴ ኤውድ ሰላማዊ ሰልፍ ያደርግ ኤውድ ባራክ ሰላማዊ ሰልፍ የሚያደርግበት ጊዜ ጠቅላይ ሚኒስትሩ ከስልጣናቸው ወረድ አለባቸው ብቻ ሳይሆን አገር የከዱ ናቸው ሲል ታስታውሳለህ በራቢን ጊዜ አገር የከዱ ተባሩ ሁሉ ሲመረመሩ አልነበረም እንዴ ቆይ አይደለም አይሰመረመሩም ነበር ያውለ ምን አለ መሰለ መጨረሻ ካለ ራቢን ተገሏል የገደለው የቀይ ክንፍ ሰው ነው የገደለው ያውለ ህይወቱን አጥፋ በዚያ ምክንያት በተደረገው ተድራጎት ይህ ሰው እየተገሏል ያው ምን አለ መሰለ አንድ ነገር አለ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሊያደርጉ የማይችሉትን የመረጃ ካሉ ለግል ችግራቸው ሊጠቀሙበት ለግል ችግር እኮ አይደለም ያገር ጉዳይ እኮ ነው ለሀገር ጉዳይ ብቻ ነው ቆይ ለምሳሌ ፍርድ ቤት እንዳለድ አንተ የፍርድ ቤት ወረቀት አምጣልኝና በየቀኑ ይሄድ ቃል እንዳልሰጥ የሚለው ጥያቄ ለምሳሌ ትክክል ጥያቄ አይደለም ወይም ደግሞ ሰላማዊ ሰልፍ የሚያደርጉን የፖለቲካ ተቃናቃኞችን ተከታተል ማለት የፖለቲካ ተቃናቃኝ ሆኖ ህገወጥ ንግግሮችን ካሰማስ ያ ከሆነ ለምሳሌ መመርመር ያለበት ፖሊስ ነው እንጂ የመረጃ ክፍሉ አይደለም የሀገር ኮሚቴል ነው እሺ ነው ቆይውለ ስለዚህ ምን አለ መሰለ እኛ አሁን እኛ ምን አቆይላ ምን ሰማው ነው እኛ ሁላችን የምንሰማው ነው የምንለው በአጠቃላይ ያለው ሁኔታ ግን የመረጃ ዳይሬክተሩ እሳቸው ለጠቅላይ ሚኒስትሩ የግሉ አገልጋይ ሊሆኑ አይችሉም ለሀገር አገልጋይ ነው የሚችሉት ስለዚህ ነው ጉዳዩ ወደ ፍርድ ቤት የሄደው ለዚህ ጉዳይ ነው ፍርድ ቤቱ እንግዲህ ፍርድ ቤት ያለው ለምሳሌ ሁለት ሰዎች በሚጠይቁበት ጊዜ የህግ ሀገር ስለሆነች የህግ የበላይነት ስላለባት እዚህ ሀገር ውስጥ ማንኛው ነው እውነተኛ ጠቅላይ ሚኒስትሩ ነው ወይስ አቃቢ ህግ ሚኒስትሩ ነው ወይስ የሚለው ሁኔታ ቆይተን የምናየው ነገር ነው ፍርድ ቤት ስላለ በፍርድ ስለሚታይ ሁላችን እኔ ተስፋ የማደርገው ፍርድ ቤቱ የሚወስነውን ውሳኔ ይሄኛውም መቀበል እንዳለባቸው ግዴታ ነው ለምሳሌ ሮኔን ባር ከስራው መባረር አለበት ከተባለ ፍርድ ቤት ሮኔን መቀበል አለበት እቃውን ይዞ መውጣት አለበት አይሄድም ነገሩ እዚህ ላይ ውስብስብ ነው ካለ ደግሞ ጠቅላይ ሚኒስትሩና ሚኒስትሮች እነሱ ለማዋከራይ እንደሚናገሩት ወይም እንደ ያሪም ለቪን መሆን የለበትም ይሰውዬ አገልግሎቱን መቀጠል አለበት ይሄ ነው 2 ደቂቃ ተኩል ያህል ቀርቶናል አቶ ስለሙ ሞላ በትላንትና ሁለት አንተ እርግጠኛ ነህ በሰፊው እንደተከታተልከው አያላ ሐሶን ከዛ በኋላ በተለያዩ ዜና ማሰራጫዎችን ሰፋ ያለ ቦታ ይዘው ቀርበዋል ዛሬ ምሽት እንደዚሁ ተጨማሪ ሚስጥሮች ይወጣሉ ተብሎ ይጠበቃል በይሁዳና ሰማሪያ ቀበሌ የፖሊስ አዛዥ የሆኑት ኮሎኔልና የሻባክ ወይም የሀገር ውስጥ የመረጃ ድርጅት የይሁዳውያን ክፍል ዋና አዛዥ ያደረጉትን የስልክ ውይይት እንዴት አየኸው አባባሉ እንዴት ነው ንግግሩ እንዴት ነው ትክክል አይደለም አባባላቸው የተናገሩት ንግግር ትክክል አይደለም ግን ማን ነው ትክክል ያለው ነው ያውለ የሻባኩ ሰውዬ የተናገረው በሰዎች ላይ የመከታተል መብት አለው ችግር ካለ መረጃ ሳይዝ ሰዎችን መያዝ አለባቸው መረጃ ሳይዝን ግን አንድ ሰው በዲሞክራሲ ሀገር ውስጥ አንድን ሰው መያዝና እስር ቤት ማስገባት አይቻልም ይሄ ከህግ ውጭ ነው ሆኖም ግን ምን አለ መሰላቶ ፋሲል ከዛ በተጨማሪ ስቆቆ ወደ ዝርዝሩ እስከ መሄድ በፊት ከዛ በፊት ግን የእስራኤል መከላከያ ወታደሮች በማስመልከት የተነሳለት ሐሳብ ላይ የእስራኤል ወታደሮች በይሁዳና ሰማሪያ የሚያገለግሉት ሽሞክናቸው ብለውታል ፋላንጎት ነው ያላቸው በይሁዳና ሰማሪያ ያንተም ልጅ ፈጥኖ ደራሷ ተመድባ ልታገለግል ትችላለች ምሳሌ ነው ማለት
ምን ማለት ነው ፋሲል ይኸውልህ ያ ማለት አንድ ሰው እኛ ከመጨረሻ እስከ መጀመሪያ እስከ መጨረሻ የተናገሩትን ለምን እንደተናገሩ እንዴት እንደተናገሩ ምናውቀው ነገር የለም አነጋገራቸው ብዙ ነው የወጣው እኮ ዛሬም ጠብቀና እንዋይበታለን እሺ ትክክል አይደለም ብያለሁ እኮ ሆኖም ግን ይሁዳ ሰማሪያ ያሉትን የቀኝ ክንፍ አክራሪዎችና ወጣቶች ደግሞ ናራ ግባውት የሚባሉት እንደሱን ደግሞ እንደ ጻድቅ አልቀር ሎ እሱ ማንንም ያየ የለም እኮ አቶች ነው ጥያቄው እሱ እኮ እሱ እኮ ያለው በአጠቃላይ ሁኔታ ወታደሮችን ነው ሰምተዋል እኔም ሰምቻለሁ ሁላችንም ኢብራሂም ተመረመደው ምንናገር ከመጀመሪያው እኮ ተናገርኩ ከመጀመሪያው አባባሉ ትክክል አይደለም ብያለሁ ከመጀመሪያው ነገሩን በደም መታየት አለበት ብያለሁ እኔ እንዲያውም እንዳሁን ወጨረሻ አካባቢ በግማሽ ሰዓት ውስጥ እንዳየሁት መረጃ ከሆነ ያ ሰውዬ ከስራው ለጊዜው እንደተገለለ ነው የሻባኮ ያ ተጣሪ ማለት ነው ለማታ ግን ይገለላል ላይ ይጣራል ብቻ ነበር ያሉት ትላንትና ኦኬ ምን አለ መሰለ በዚህ ብቻ ነገሮችን መያዝ አይቻልም መታየት ያለበት ይሄ መረጃ ተቋም ማለት ነው ህይወታችን እያዳነን ነው ለተቀን እየሰሩ ነው ስራቸውን ሁሉ ከመቶ ካለው መሐከል አንድ ሰው ስራው ከዓለም አንደኛ ነው የተቋም እውነት ለመናገር ቆይ ስራቸውን እየሰሩ ነው ስለዚህ አንዳንድ እንደዚህ አይነት መጥፎ ሰው ወይም አባባል ካለ ያን ነገር ሁሉ ጥሩ ስራቸውን ሁሉ ገደል ይግባ ማለት አይቻልም በፍጹም ይሄን ክፍሉን በማስመልከት ነው በሻባክ በፍጹም የሚቆጠሩ ሌላው አተፋስል ሌላው ደግሞ እንዳልኩ ይሁዳ በሰማሪያ ያሉት አክራሪው ይሁዲ አክራሪዎች አስቸጋሪዎች ናቸው ፊታቸውን እያፈሸፈኑ ሁሉም እኮ አይደሉም ታዲያ አይደለም እኔ ሁሉን አይደለም እኮ ስለዚህ እኮ ነው አክራሪዎች ስትል ስለዚህ አክራሪዎች አሉ ነው ያልኩ ሁሉ አክራሪ ነው አላልኩም እነሱ ይሄዱ በአረብ ከተማዎች ህግን እየያዙ የወራ ዛፎችን እየቆረጡ ከቤት ይሄዱ ቤት ሁሉ እያቃጠሉ ሰው ሁሉ ገለዋል ስለዚህ እንደነዚህ አይነት ነውች ደግሞ ህግ የማስከበር ግዴታ አለበት ማለትም ተጠያቂው ሻባክ ነው ሁሉም ግን ስራውን መስራት ያለበት ክብር ባለት ሁኔታ ህግን በተመለከተ ህግን ተመርኩዞ ከህግ ውጭ ስራዎችን መስራት ተገቢ አይደለም ከህግ ውጭ ነገሮችን መሳደብም ተገቢ አይደለም ግን እንዴው ትንሽ ተነካነ ብሎ ደግሞ ማቆፍ ነገር አለሞን የተያዘውን ሁሉ ገደል ይሄድ ማለት ተገቢ አይደለም አቶ ሽሎሞ ሞላ የቀድሞ ክኔስት አባል የፖለቲካ ዜናዊ ተንታኛችን ምክትል አፈጉባኤ ምን ጊዜ ማድረሳለን በጣም እናመሰግናለን አቶ ሽሎሞ መልካም ቆይታ